በስፔን ንጉሳዊ ባንክ ቤት ሮያል ሚንት ኦፍ ስፔን ላይ ዘረፋ ያቀደውን ፕሮፌሰሩ የተባለውን ብልህ ሰው ያስተዋውቀናል። በዚህ ዘረፋ ወቅት 2.4 ቢሊዮን ዩሮ ያትማል። ፕሮፌሰሩ የሰበሰባቸውን የዘራፊዎች ቡድን አባላት እርስ በእርሳቸው የማይተዋወቁ የየራሳቸው ልዩ ችሎታ ያላቸውና እውነተኛ ማንነታቸውን ለመደበቅ የሚስጥር ስም የተሰጣቸው ናቸው። ቶኪዮ የባንክ ዘረፋ ተበላሽቶ ፍቅረኛዋ ከተገደለ በኋላ ከፖሊስ በማምለጥ ላይ ያለች ተስፋ የቆረጠች ወንጀለኛ ናት። በርሊን የፕሮፌሰሩ ግልፍተኝነት የሚታይበት ወንድም ሲሆን በባንኩ ውስጥ ያለውን ቡድን በኃላፊነት ይመራል። ፕሮፌሰሩ ደግሞ ከውጪ ሆኖ አካባቢውን ይቆጣጠራል። በርሊን በጥቂት ዓመታት ውስጥ ሊገድለው የሚችል የማይድን በሽታ እንዳለበት በሚስጥር ይዟል። ሞስኮና ዴንቨር አባትና ልጅ መካኒኮች ናቸው። ሄልሲንኪና ኦስሎ ደግሞ በጡንቻ ጥንካሬ የሚታወቁ የሰርቢያ የአጎት ልጆች ናቸው። ናይሮቢ የሐሰተኛ ገንዘብ ስፔሻሊስት ስትሆን ሪዮ ደግሞ ወጣትና ጎበዝ የኮምፒውተር ጠላፊ ወይም ሃከር ነው። ፕሮፌሰሩ አዲሱን ቡድን ለ5 ወራት ያህል ገለል ባለ ቤት ውስጥ ያሰለጥናል። እዚያም እንደ አንድ ቡድንና ቤተሰብ ይተሳሰራሉ። ፕሮፌሰሩ ማንነታቸው እንዳይገለጽ ጥብቅ ሕግ ቢያወጣም ቶኪዮና ሪዮ በድብቅ ይዋደዳሉ። ሪዮም እውነተኛ ስሙን ለቶኪዮ ይነግራታል። ዘረፋው ሲጀምር በርሊን ቀይ ልብስ የለበሱና የሳልቫዶር ዳሊ ጭምብል ያደረጉ የቡድን አባላት እየመራ ወደ ባንክ ቤቱ በመግባት በውስጡ ያሉትን ሁሉ ታጋች ያደርጋሉ። እነዚህ ታጋቾች የብሪታንያ አምባሳደር ልጅ አሊሰን ፓርከርን ጨምሮ የሁለተኛ ደረጃ ተማሪዎችን እንዲሁም የባንኩን ሰራተኞች፣ ዳይሬክተሩን አርቱሮ ሮማንን እና ጸሐፊውና ፍቅረኛው የሆነችውን ሞኒካን ያካትታል። ሞኒካ የእሱን ልጅ ማርገዟን ትገልጽለታለች። ዘራፊዎቹ ብዙ የባንክ ሰራተኞችን ቡድኑ የሚሰርቀውን አዲስ ገንዘብ እንዲያትሙ ያስገድዳሉ። አርቱሮ ደግሞ ከባንክ የሚያስወጣ መተላለፊያ ዋሻ እንዲቆፍሩ በኃላፊነት እንዲመራ ይደረጋል። ፕሮፌሰሩ ዘረፋውን ከውጭ ሆኖ ሲከታተል፣ ፖሊሶች ዘረፋውን ለማርገብና ታጋቾቹን ለማዳን የሀገሪቱን ታዋቂ ድርድር አድራጊ ራኬል ሙሪሎን ያመጣሉ። የስፔን ወታደራዊ ኮሎኔል ፕሪቶር ራኬል ብትቃወመውም አሊሰንን ለማዳን በፍጥነትና በኃይል ወደ ባንኩ ለመግባት ይፈልጋል። ራኬል ዘራፊዎቹን ለማደናቀፍና ሁሉንም ታጋቾች ለማዳን የምትችለውን ሁሉ ስታደርግ ሳልቫ የተባለ እንግዳ ሰው አግኝታ በፍቅር ትወድቃለች። እሱ ግን እሷን ለመከላከል እየሞከረች ያለችውን ዘረፋ ዋና አቀነባባሪ የሆነው ፕሮፌሰሩ መሆኑን አታውቅም ነበር። ምንም እንኳን ፕሮፌሰሩ ይህንን ፍቅር የጀመረው ራኬልን ለማሳሳትና እንደ አንድ እቅድ ቢሆንም በመጨረሻ ግን ለእርሷ እውነተኛ የፍቅር ስሜት ማሳደር ይጀምራል። የራኬል የረጅም ጊዜ ጓደኛና የሥራ ባልደረባ ኤንጀል ለረጅም ጊዜ ፍቅር ይዞት የነበረ ሲሆን እሱ ፍቅረኛዋ የዘረፋው ዋና መሪ እንደሆነ አጥብቆ ይከራከራል። ነገር ግን እሱ ይህንን ግምቱን ማረጋገጥ ሳይችል በፊት በመኪና አደጋ ደርሶበት ራሱን ስቶ ኮማ ውስጥ ይተኛል። ፕሮፌሰሩ 8 ታጋቾችን ለመልቀቅ ይስማማል። ነገር ግን ራኬል ጠቃሚ የሆነችውን አሊሰን ፓርከርን ብቻ እንድታስለቅቅ ጫና ይደረግባታል። ፕሮፌሰሩ ይህንን ድርድር ቀርጾ ለሕዝብ ይለቀዋል። ሕዝቡም ፖሊሶች ከአጠቃላይ ሕዝብ ይልቅ ለአንድ ሰው ሕይወት ዋጋ በመስጠታቸው ተቆጥተው ለዘራፊዎቹ ሰፊ ድጋፍ መስጠት ይጀምራሉ። በባንኩ ውስጥ አሊሰን ስልኳን በድብቅ ስትጠቀም ፖሊሶች ካሜራዋን ሰብሮ በመግባት የሪዮና የቶኪዮን እውነተኛ ማንነት ያውቃሉ። ይህም ለአክራሪው ሕዝብ ይፋ ይሆናል። በርሊን ሞኒካን ከስልክ ጋር ሲይዛት ለሌሎች ታጋቾች እንደማስጠንቀቂያ እንዲሆን ዴንቨር እንዲገላት ያዘዋል። ዴንቨር ንጹሕ ሴትን ለመግደል ሕሊናው አይፈቅድለትም። ይልቁንም እግሯ ላይ ተኩዞ በካዝና ውስጥ ይደብቃታል። ለበርሊን እንደታዘዘው እንደገደላት ይዋሻል። በርሊን ይበልጥ ጨካኝና የማይረጋጋ እየሆነ ይሄዳል። አንዷን ታጋች አሪያናድን
የግል ወሲባዊ አጋር እንድትሆን ያስገድዳታል። ዴንቨር ሞኒካን በድብቅ ሲንከባከባት ጥንዶቹ በፍቅር ውስጥ ይወድቃሉ። ልጁን ግድያ ፈጽሟል ብሎ በማሰቡ ሞስኮ የጭንቀት ህመም ውስጥ ይገባል። ሌሎች ዘራፊዎች አንዳንድ ታጋቾችን ቀይ ልብስና ጭንብል አልብሰው ወደ ጣሪያ ይዟቸው ይወጣሉ። ይህም ሞስኮ ከነሱ ጋር ተቀላቅሎ ንጹህ አየር እንዲያገኝ ነበር። ነገር ግን አርቱሮ ፍቅረኛው ሞኒካ መገደሏን ሲያውቅ ሞስኮን ያጠቃዋል። የሚከታተሉት ፖሊሶች አርቱሮ ከዘራፊዎቹ አንዱ መስሏቸው ትከሻው ላይ ይተኩሱበታል። ይህም ሁሉም ሰው በፍጥነት ወደ ውስጥ እንዲመለስ ያስገድዳል። ከዚህ ንግግር በኋላ ዴንቨር ለሞስኮ ሞኒካን በሕይወት እንዳቆያት ይነግረዋል። ይህም አባቱን በእጅጉ ያስደስተዋል። በሚያሳዝን ሁኔታ ሞኒካ በሕይወት መኖሯን ያላወቀው ፕሮፌሰሩ በርሊን የአንዲት ንጹህ ሴት ሞት በማዘዙ ይቆጣል። ስለዚህ ፕሮፌሰሩ ፖሊሶች እንዲያገኙት በርሊንን የሚያጋልጥ ማስረጃ በድብቅ ያስቀምጣል። የበርሊን ማንነት ሲታወቅ ፖሊሶች ዘራፊዎቹንና ሕዝቡን በሱ ላይ ለማነሳሳት በዜናዎች ላይ ስለ እሱ የተሳሳቱ ዘገባዎችን ማሰራጨት ይጀምራሉ። ከዚያም አርቱሮ ብዙ ታጋቾችን ሰብስቦ ለማምለጥ ይሞክራል። በዚህ መሃል ነፍሰ ጡር ፍቅረኛው ሞኒካ ከዴንቨር ጋር ተኝታ ያገኘዋል። ይህም ክፉኛ ያበሳጨዋል። በግርግሩ የማምለጥ ሙከራ ወቅት ኦስሎ ጭንቅላቱ ላይ ተመቶ ራሱን ይስታል። ፖሊሶች ወደ ባንኩ በመግባታቸው የተኩስ ልውውጥ ይፈጠራል። በመጨረሻም 15 ታጋቾች ማምለጥ ቢችሉም አርቱሮ አሁንም ባንክ ውስጥ ቀርቷል። ኦስሎ ደግሞ ምንም መንቀሳቀስ የማይችልበት የጤና ሁኔታ ላይ ይወድቃል። ይህም የአጎቱ ልጅ ሄልሲንኪ ከሲቃዩ እንዲገላግለውና እንዲገለው ያስገድደዋል። የቀሩትን ታጋቾች ወደ ጎናቸው ለማሰለፍ ዘራፊዎቹ ስለሚተባበራቸው ለእያንዳንዳቸው 1 ሚሊዮን ዩሮ ለመክፈል ቃል ይገባሉ። ተስፋ የቆረጠው አርቱሮ ለማምለጥ ሲሞክር ሽጉጥ ሰርቆ የራሱን ነፃነት ለማግኘት በዴንቨር ሕይወት ላይ ይዝታል። በልጇ አባትና በአዲሱ ፍቅረኛዋ መካከል የተጨነቀው ሞኒካ ዴንቨርን ለማዳን አርቱሮን መታጠላ ራሱን እንዲስት ታደርገዋለች። በምላሹም ዴንቨር ሞኒካ ካመለጡ በኋላ ዘራፊዎቹን እንድትቀላቀልና ካገኘው አዲስ ሀብት ጋር አብራው እንድትኖር ይጠይቃታል። ከባንኩ ውጭ ራኬል ፕሮፌሰሩ ቡድኑ ያሰለጠነበትን ትልቅ ቤት ታገኛለች። የቀድሞ ባሏ አልበርቶ ደግሞ የዲኤንኤ ምርመራ ለማድረግ የፎሬንሲክ ቡድኑን ይመራል። አልበርቶ በፕሮፌሰሩ ላይ ጥርጣሬ አድሮበት ሲያስረው ባንክ ውስጥ ያለው ቡድን ፕሮፌሰሩ ራሱን ሊያድን ይችላል የሚል እምነት ስለሚያጣ ተልእኮውን ለማቆም ይዘጋጃሉ። ቶኪዮ ሪዮንና ዴንቨርን በመምራት አመጽ ለማንሳት ስትሞክር በርሊን እና ሌሎች እቅዱን ያከሽፉታል። ለታማኝነት ማግደሏም ቶኪዮ በበርሊን ተገፍታ ከባንኩ እንድትወጣ ትደረጋለች። እዚያም በፖሊሶች ትያዛለች። ይህም ፍቅረኛዋን ሪዮን በእጅጉ ያሳዝነዋል። ይህ በእንዲህ እንዳለ የታሰረው ፕሮፌሰሩ አልበርቶ በቅናት እንደደበደበው በማስመሰል ራሱን በድብቅ ይደበድባል። በዚህም ነፃነቱን ያገኛል። በሚያሳዝን ሁኔታ ራኬል በመጨረሻ አዲሱ ፍቅረኛዋ የዘረፋው ዋና አቀናባሪ መሆኑን ተረድታ በራሷ ታስረዋለች። ፕሮፌሰሩ ግንኙነታቸውን የጀመሩት በውሸት ቢሆንም ለሷ ያለው ፍቅር እውነተኛ መሆኑን ይገልጻል። ራኬል ለማመን ፍቃደኛ ካልሆነች በኋላ ፕሮፌሰሩ ለማምለጥ ስል መጥቶ ራሷን እንድትስት ያደርጋታል። የሁለቱም ግንኙነት ሲያውቁ የራኬል የሥራ ባልደረቦች በዘረፋው የፕሮፌሰሩ ተባባሪ ነች ብለው ይከሷታል። ይህም የቀድሞ ፍቅረኛዋን ለመያዝና ስሟን ለማጥራት የምትጥር ተፈላጊ ወንጀለኛ ያደርጋታል። ፕሮፌሰሩና የብዙ ዘራፊዎች ማንነት በመጋለጡና ፖሊሶች እየተቃረቡ በመሆናቸው ዘረፋውን ለማጠናቀቅ ጊዜው እያለቀ ነው። ፕሮፌሰሩ ቶኪዮን ከፖሊስ ለማስለቀቅ ቡድኑን ይልካል። እሷም በሞተር ብስክሌት የፖሊስ አጥርን ጥሳ ወደ ባንክ ቤት ትመለሳለች። በሚያሳዝን ሁኔታ ጓደኞቿ ወደ ውስጥ ሲያስገቧት ሞስኮ በፖሊስ ተመቶ ለሞት የሚዳርግ ቁስል ይደርስበታል። ሁሉም በሞስኮ ሞት ቢያዝኑም
ለእርሱ የሚያለቅሱበት ጊዜ አልነበራቸውም። ፖሊሶች በኃይል ወደ ባንኩ ለመግባትና ዘረፋውን ለመጨረስ ሲዘጋጁ ውስጥ ያለው ቡድን በመጨረሻ የማምለጫ ዋሻውን ጨርሶ ከፕሮፌሰሩ ጋር ይገናኛሉ። ተጨማሪ ገንዘብ ለማተም ጊዜ ስለሌለ ቡድኑ እስካሁን ያተመውን 1 ቢሊዮን ዩሮ ጠቅልሎ በዋሻው ውስጥ በማለፍ ከባንኩ ወጥቶ ወደ ፕሮፌሰሩ ምስጢራዊ መጋዘን ይሄዳሉ። በሚያሳዝን ሁኔታ ራኬል መጋዘኑን አግኝታ ፍቅረኛዋን ትጋፈጣለች። እሱም በመጨረሻ ፍቅራቸው እውነተኛ መሆኑን ያሳምናታል። ይህም በእንዲህ እንዳለ ፖሊሶች ወደ ባንኩ በመግባት ታጋቾቹን ያስለቅቃሉ። እናም በዘራፊዎቹ ላይ ተኩስ ይከፍታሉ። ሞኒካ ዘራፊዎቹን ተቀላቅላ ራሳቸውን ከፖሊስ እየተከላከሉ ወደ ዋሻዎቹ ያመራሉ። ጓደኞቹ ሲያመልጡ በርሊን ሌሎቹን በገንዘቡ እንዲያመልጡና ደስተኛ ሕይወት እንዲኖራቸው ጊዜ ለመስጠትና ራሱን መስዋዕት አድርጎ ፖሊሶቹን ለመከላከል እዚያው ይቀራል። ከ1 ዓመት በኋላ ስሟ የጠፋው ራኬል ወደ ፊሊፒንስ ትጓዛለች። እዛም ከፕሮፌሰሩ ጋር በደስታ ትገናኛለች። ዘረፋውም ከተሳካ ከ3 ዓመታት በኋላ መጥፎ አርቱሮ የሚዲያ ትኩረትን ተጠቅሞ አነቃቂ ንግግር አድራጊ ሞቲቬሽናል ስፒከር ሆኗል። ናይሮቢና ሄልሲንኪ አሁን አርጀንቲና ውስጥ አብሮ ይኖራሉ። ዴንቨር እና ሞኒካ በዘረፋ ስሟም ደግሞ ስቶክሆልም ልጃቸውን ሲንሲናትን ኢንዶኔዥያ ውስጥ አብሮ ያሳድጋሉ። ፕሮፌሰሩ አሁን ልዝበን ተብላ ከምትጠራው ራኬል ከእናቷና ከልጇ ጋር ፊሊፒንስ ውስጥ በደስታ ይኖራል። ቶኪዮና ሪዮ ደግሞ ፓናማ ውስጥ በፍቅር ጊዜያቸውን ያሳልፋሉ። ቶኪዮ በቀላል የደሴት ሕይወት ሰልችቷት ለደስታ ወደ ከተማ ትሄዳለች። ፖሊሶች ሪዮን አግኝተው ያስሩታል። ቶኪዮ የፕሮፌሰሩን እርዳታ ትጠይቃለች። እሱም የሊዝበን ቤተሰቦችን አሽሽቶ ሌሎቹን ዘራፊዎች ይሰበስባል። ሪዮን ለማዳን ፕሮፌሰሩ አዲስ የዘረፋ ዕቅድ ያሳውቃል። ይህም ከዓመታት በፊት በበርሊን የታቀደው የስፔን ባንክ ወርቅ የመስረቅ ዕቅድ ነው። ስለዚህ ፕሮፌሰሩ ቡድኑን ቶኪዮን፣ ሊዝበንን፣ ዴንቨር፣ ስቶክሆልምን፣ ናይሮቢን እና ሄልሲንኪን ለቀጣዩ ዘረፋ እንዲዘጋጁ ወደ ጣሊያን ገዳም ይወስዳቸዋል። እዚያም አዲስ አባላት ቦጎታ፣ ማርሴይ እና ከበርሊን ጋር ግንኙነት የነበረው ፓሌርሞን ይቀላቀላቸዋል። የዘረፋው መጀመሪያ ትልቅ ግርግር መፍጠር ሲሆን ይህም በሚሊዮን የሚቆጠሩ ዩሮዎችን በማድሪድ ሰማይ ላይ በመበተን ይከናወናል። ህዝቡ ገንዘቡን መሰብሰብ ሲጀምር ፕሮፌሰሩ ራሱን እንደ ሮቢን ሁድ ያለ ጀግና አድርጎ ለዓለም ያስተዋውቀዋል። መንግስት ሪዮን ያለ ፍርድ ቤት እየደበደበው እንደሆነ ይገልጻል። ህዝቡም ዘራፊዎቹን ይደግፋሉ። የዳሊ ጭምብልን እንደ ተቃውሞ ምልክት ይጠቀሙበታል። በምላሹም ኮሎኔል ፕሪቶ ሁከቱን ለማቆም ወታደራዊ ኃይል ያዛል። ወታደራዊ ኃይሉን እንደ መሸፈኛ በመጠቀም ቶኪዮ፣ ዴንቨር፣ ስቶክሆልም፣ ናይሮቢ፣ ሄልሲንኪ፣ ፓሌርሞ እና ቦጎታ ወደ ባንኩ ይገባሉ። ከ300 በላይ ታጋቾችን ይዛሉ። ፕሮፌሰሩና ሊዝበን ደግሞ ከውጪ ሆነ በሞተር ሆም ውስጥ ይከታተላሉ። በባንኩ ውስጥ ፓሌርሞ ቡድኑን ይመራል፣ ምክንያቱም ከበርሊን ጋር በነበረው ግንኙነት የዘረፋውን እያንዳንዱ ዝርዝር ሁኔታ በሚገባ ያውቃል። አንዱ አዲስ ታጋሽ ሴሳር ጋንዲያ የባንኩ የጥበቃ ኃላፊ ሲሆን ዘራፊዎቹን ለማጥፋት ቃል ይገባል። አንዳንድ ታጋሾች ደግሞ ዘረፋውን ለማገዝ በድብቅ የተከታተሉ ተባባሪዎች ናቸው። ቦጎታ ወርቁን ለማግኘትና በቀላሉ ለማጓጓዝ እንዲመች ማቅለጥ ለመጀመር ቡድኑን ይመራል። ዘራፊዎቹ የመንግስት ምስጢሮችንም ሰርቀው ለህዝብ ይፋ ያደርጋሉ። ይህም ተጨማሪ ግርግር ይፈጥራል። ከባንኩ ውጪ ሪዮ በምስጢር እስር ቤት ውስጥ በነፍሰ ጡር መርማሪ አሌሺያ ሲየራ እየተደበደበ ነው። እሷም ዘረፋውን ለማክሸፍ በሚደረገው ኦፕሬሽን እስረኛውን ወደ ማድሪድ ይዘው ትመጣለች። ኮሎኔል ፕሪቶ ሉዊስ ታማዮን የኦፕሬሽኑ ኃላፊ ያደርገዋል። ከራሱ ከሳት የተመለሰው አንጀልም የቀድሞ ጓደኛው ሊዝበን ላይ በሚደረገው ዘመቻ ይሳተፋል። ፕሪቶ እና ታማዮ በሱዋሬዝ የሚመራ ልዩ የኃይል ቡድን ወደ ባንኩ ይልካሉ። ፕሮፌሰሩ ይህንን ለማክሸፍ እቅድ ያወጣል። ዘራፊዎቹም የፖሊስ ቡድንን ይዛሉ።
ለተማዩም አሳፋሪ ቪዲዮ እንዲልኩ ያስገድዷቸዋል። ከዚያም ፕሮፌሰሩ የሱዋሬዝን ቡድንና 40 ታጋቾችን በሪዮ ምትክ ለመልቀቅ ይደራደራል። ፖሊስ ከለቀቀውም በኋላ ሪዮ ወደ ባንክ ገብቶ ከጓደኞቹ ጋር ይገናኛል። ነገር ግን አርቱሮ የቀድሞ ፍቅረኛውን ስቶክሆልምን ለማግኘት አብሮት ወደ ውስጥ ይገባል። ስቶክሆልም ግን ለሱ ያላትን ንቀት ትገልጽለታለች። ሪዮም ያለሱ የተሻለ ህይወት ይኖርሻል በሚል ከቶኪዮ ጋር ይለያያል። የሶስተኛው ክፍል ሲያበቃ አሌሺያ ሲየን ናይሮቢን ወጥመድ ውስጥ በመክተት በስናይፐር እንድትመታ ታደርጋታለች። ሌሎች ዘራፊዎች የናይሮቢን ህይወት ለማዳን ሲሞክሩ ፖሊሶች ባንኩን ያጠቃሉ። ዘራፊዎቹም በሮኬት ይመልሳሉ። ፕሮፌሰር እና ሊዝበን ለማምለጥ ሲሞክሩ ሊዝበን በሱዋሬዝ ትያዛለች። በሲየር ትዕዛዝ ሱዋሬዝ ሊዝበንን እንደተገደለች ያስመስላል። ይህም ፕሮፌሰሩን ክፉኛ ያሳዝነዋል። ለመጀመሪያ ጊዜ ሽንፈት እንዲሰማው ያደርገዋል። ከዚያም በኋላ ዘራፊዎቹ ናይሮቢ ለሕክምና ወደ ውጪ ትውጣ ወይስ አትውጣ በሚል ይከራከራሉ። ፓሌርሞ ፖሊስ ይይዛታል በሚል እንዳትወጣ ይከለክላል። ቶኪዮ ናይሮቢን ለማዳን ስትል አመጽ በማንሳት ፓሌርሞን ከኃላፊነቱ ታነሳዋለች። በቪዲዮ ጥሪ በሚታገዝ ዶክተር እርዳታም ራሷ ቀዶ ጥገና ታደርግላታለች። ናይሮቢ ስታገግም ከቦጎታ ጋር ግንኙነት ትጀምራለች። ከባንክ ውጪ ፕሮፌሰሩ በማርሴይ እርዳታ ከፖሊስ ያመልጣል። ቶኪዮ በሬዲዮ አማካይነት ፕሮፌሰሩን ታጽናናዋለች። ሊዝበን በህይወት ልትኖር እንደምትችልም እንዲረዳ ታደርገዋለች። ስለዚህ ፕሮፌሰሩና ማርሴይ ሊዝበንን ለማስለቀቅ እቅድ ያወጣሉ። ሲየር ደግሞ ሊዝበንን በፕሮፌሰሩ ላይ እንድትከዳ ለማድረግ እየደበደበቻት ነው። በፊሊፒንስ ያሉትን ቤተሰቦቿን እንደምትጎዳም ትዝትባታለች። ባንኩ ውስጥ ደንቨር አርቱሮን ስቶክሆልምን ለመመለስ በመሞከሩ ተበሳጭቷል። አርቱሮ ታጋቾችን በዘራፊዎቹ ላይ ለማነሳሳት ይሞክራል። ፕሮፌሰሩ ግን የሞስኮ የክርስትና ልጅ ማኒላን እንደ ታጋች አድርጎ በድብቅ አስገብቷታል። ፓሌርሞ ስልጣን በማጣቱ ተቆጥቶ የጥበቃ ኃላፊውን ጋንዲያን ይለቀዋል። ጋንዲያ ዘራፊዎችን እያደነ ማጥቃት ይጀምራል። በመጨረሻም ቶኪዮን ታጋች ያደርጋታል። ጋንዲያ ባንክ ውስጥ ወዳለ ምስጢራዊ ክፍል በመግባት የዘራፊዎችን ግንኙነት ያቋርጣል። ይህም ፕሮፌሰሩ ባንክ ውስጥ የሚሆነውን እንዳያይ ያደርገዋል። ፕሮፌሰሩ ፓሌርሞን እንደሚቀጣው ቃል ቢገባም ለጊዜው ዘረፋውን ለመጨረስ ይፈልገዋል። ጋንዲያ ናይሮቢን ገሎ ሲያመልጥ ሁሉም ያዝናሉ። ዴንቨር በቦምብ ወርውሮ ጋንዲያን ያቆስለዋል። በመጨረሻም ዘራፊዎቹ ቶኪዮን አስለቅቀው ጋንዲያን ይይዙታል። ከባንኩ ውጪ ፕሮፌሰሩ ሪዮ በፖሊስ የተደበደበበትን ቪዲዮ ለዓለም ያሳያል። ይህም የፖሊስን ስም ያጠፋል። ታማዮ ሲየራን ተጠያቂ ለማድረግ ቢሞክርም እሷ ግን የመንግስትን ውሳኔ አጋልጣ ራሷንና ታማዮን ይዛ ትጠፋለች። ሲየራ ከስራ ትባረራለች። ፕሮፌሰሩ ሊዝበንን ለማስለቀቅ የማኒላ አባት ቤንጃሚንንና ማርሴን ያካተተ አዲስ ቡድን ያቋቁማል። ሊዝበን ወደ ፍርድ ቤት ስትሄድ ቡድኑ ያስለቅቃታል። በሄሊኮፕተር አማካኝነት ወደ ባንኩ ጣሪያ እንድትወርድ ይደረጋል። እዚያም ከጓደኞቿ ጋር ትገናኛለች። ነገር ግን ፕሮፌሰሩ ደስታውን ሳይጨርስ ተበቃዩ ሲየራ ሽጉጥ ደግና ታገኘዋለች። ከዛም በኋላ በርሊንና ፓሌርሞ የባንኩ ዘረፋ እንዴት እንዳቀዱ በሚታወሱ ምስሎች ይታያል። በርሊን ታቲያና የተባለች ሴት ያገባል። ከልጁ ራፋኤል ጋር ይገናኛል። ነገር ግን ታቲያና ራፋኤል ተዋደው ሲጠፉ በርሊን ልቡ ይሰበራል። አሁን ባለው ጊዜ ግን ዘረፋው ሊከሽፍ ተቃርቧል። ሲየራ ፕሮፌሰሩን እየደበደበች ቢሆንም እሱ ግን ሊተባበራት ፍቃደኛ አይደለም። ታማያ ወታደሮቹ ባንኩን እንዲወሩ ያዛል። ፕሮፌሰሩ መያዙን ያላወቁት ሊዝበንና ዘራፊዎቹ ተስፋ ሳይቆርጡ ለመታገል ይወስናሉ። ግርግሩ መሃል አርቱሮ አመጽ ያስነሳል። ዴንቨርንም ያቆስለዋል። ስቶክሆልም ተቆጥታ አርቱሮን ትተኩስበታለች። በኋላ ግን ተጸጽታ ሕይወቱን ለማዳን ወደ ውጪ ትልከዋለች። በፕሮፌሰሩ መደበቂያ ቦታ ሲየር በድንገት ምጥ ይዛታል። ፕሮፌሰሩና ጓደኞቹ ልጁን ቪክቶሪያን እንድትወልድ ይረዷታል። ሲየርም ከነሱ ጋር ለመተባበር ትስማማለች። ባንኩ ውስጥ በኮማንደር ሳጋስታ የሚመራ ወታደራዊ ቡድንና ጨካኙ ጋንዲያ ሰብሮ ይገባሉ።
ሄልሲንኪ ይቆስላል። ቶኪዮ፣ ማኒላ እና ዴንቨር ወጥመድ ውስጥ ይገባሉ። ቶኪዮ በጥይት ትመታለች። ሌሎቹ እንዲያመልጡ ትነግራቸዋለች። ጋንዲያን ሊገላት ሲመጣ ቶኪዮ የራሷን በቦምብ አፈንድታ ጋንዲያንና ብዙ ወታደሮችን ገላ ትሞታለች። ከጥቃቱ በኋላ ሳጋስታ ሁሉም ወታደሮች ያለቁ ቢመስሉም አንዷ አርቴቼ በድብቅ ቀርታ ዘራፊዎቹን ለማጥቃት ትጠብቃለች። ሲዬራ ፕሮፌሰሩን ይዛ ብታመልጥም በኋላ ግን ታማዮ ሊያስራት ሲሞክር ፕሮፌሰሩ ይረዳታል። ባንኩ ውስጥ ያሉ ዘራፊዎች ወርቁን በቧንቧዎች በኩል ወደ ውጪ ይልካሉ። ነገር ግን የወርቁ ክምር በታኒያና በራፋኤል ወይም በበርሊን ልጅ ይሰረቃል። ሳጋታና አርቴቼ ዘራፊዎቹን ይዛቸዋል። ፕሮፌሰሩ ለታማዮ እጁን ይሰጣል። ሲዬር ግን የተሰረቀውን ወርቅ ለማግኘት ትሄዳለች። ሲዬር ታኒያንና ራፋኤልን አግኝታ የፕሮፌሰሩን መልእክት ትሰጣቸዋለች። እሱም ከሀብቱ ድርሻ እንዲሰጣቸው ቃል ይገባል። እነሱም ይስማማሉ። የስፔን ኢኮኖሚ ሊፈርስ ሲቃረብ ፕሮፌሰሩ ወርቁን እንደመለሰ ያስመስላል። ነገር ግን የመለሰው ወርቅ የተቀባ ነሐስ ነው። ታማዮ እውነቱን ቢናገር ሀገሪቱ ትጠፋለች። ስለዚህ ዋሽቶ ዘራፊዎቹ ተገደሉ፣ ወርቅም ተመለሱ ይላል። ዘራፊዎቹ በዓለም ፊት እንደሞቱ ተቆጥረው በአዲስ ሀብታቸው በሰላም መኖር ይጀምራሉ። ታሪካችንም በዚህ ይጠናቀቃል።